ኦርቶዶክስ ተዋሕዶ ቤተክርስቲያናችን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። መጋቢት 1 ቀን 1999 ዓመተ ምህረት እንግዲህ ጾም ከጀመርን 26 ቀን 27ኛው መያዛችን ነው። እኩል ጾም ይባላል በድሮ ቋንቋችን። 27 እና 27 54 አንዱን ቀን መገናኛ አድርጎ ደብረ ዘይት እኩል ጾም ይባላል። እስካሁን በየሳምንቱ እንዳየነው ሊቁ ቅዱስ ያሬድ በሄደበት መንገድ ቤተ ክርስቲያን በምትፈጸመው ስነ ስርዓት እንግዲህ ዛሬ 5ኛው እሑድ መሆኑ ነው። የመጀመሪያው የቅበላ እሑድ ዘወረደ ይባላል። የሁለተኛው ቅድስት ነው። 3ኛው ምኩራብ፣ 4ኛው መጻጉዕ ነበር። ባለፈው ሳምንት ያየነው ነው። ዛሬ ደግሞ ደብረ ዘይት ነው። ጌታ በወንጌል ስለ ዳግም ምጽአቱ የተናገራቸውን ነገሮች የሰጣቸውን ተስፋዎች የምናዘክርበት ነው። የጌታ አመጣጡ ቀዳማዊና ዳህራዊ ተብሎ ይከፈላል። የመጀመሪያው ሰው የሆነበት ነው። ሁለተኛው ግን እንደገና የሚመጣበት ነው። የመጀመሪያው ለቤዛነት የመጣበት ነው። ሁለተኛው ግን ለፍርድ የሚመጣበት ነው። ደብረ ዘይት የሚባለው ቦታ የወይራ ዛፍ የሚበዛበት አካባቢ ሆኖ ዋሻ ያለበት ነው እና መዓልተ የሚሄድ በምኩራብ ወዴት የበጊት ውስጥ ደብረ ዘይት ይላል። ቀን በማንኛውም ቦታ በምኩራብ ሆነ በልዩ ልዩ ቦታ ሲያስተምር ብሎ ማታ የሚያድረው በደብረ ዘይት ዋሻ እዚያ ነው የሚያድረው እና አንዱ
መኖሪያ የሚኖርበት ነው። ሁለተኛውም ስለ ነገረ ምጽአቱ ተጠይቆ ብዙውን ነገር ያስረዳበት ነው እና ቅዱስ ማቴዎስ በምዕራፍ 24 ከዚህ ዜና ተነስቶ እስከ ዓለም ፍጻሜ ያለውን ዝርዝር በዚያ ቦታ ላይ የተናገረውን ጽፎታል። ምክንያት የሆነው ነገር ሄሮድስ በመጨረሻ ያሰራው የይሁድ ቤተ መቅደስ በጣም ጌጠኛ ነበር ይባላል። ከሰሎሞን በኋላ ሰሎሞን የሰራውን ባቢሎናውያን አፈረሱት። ዘሩባቤል አሰርቶ ነበረ። ነገር ግን ለጊዜው አልተረጋጉም። እጅ በእጅ የሰሩት ቤተ መቅደስ ነበረ። እሱም ኋላ ፈረሰ። እንደገና ሄሮድስ ወልደ አንበቴር የሰራው ቤተ መቅደስ ነበረ። 46 ዓመት ነው ስራው ብቻ የፈጀ። እንዲያውም ጌታ አንድ ቀን ይህን ቤተ መቅደስ አፍርሱት እኔ በ3 ቀን እሰራዋለሁ ብሎ በምሳሌ ስለ ራሱ የተናገረውን አንስተው አይሁድ ይህ ቤተ መቅደስ በ46 ዓመት ተሰራ፣ አንተ ነህ በ3 ቀን የምትሰራው ብለው ተቆጥተው ነበር ይላል ዮሐንስ በወንጌሉ በምዕራፍ 2 የጻፈው። እሱ ግን ስለ ራሱ የነገራቸው። እሱን ሲጎበኙ ይህ መምህር እንዲህ ያለ ስራ ቤትም የለም፣ በጣም አስደናቂ ነው እያሉ ያሳዩት ነበረ። አይ ዛሬ እንዲሆኑ ብታዩት ነገ እንዲሆኑ አታገኙትም። እንኳን ይህን ያህል ቤት ድንጋይ በድንጋይ ላይ ተነባብሮ አይገኝም አላቸው። እና ከዚያ ከወጣ በኋላ እንግዲህ እንዲህ ይሆናል ካልክ ቤተ መቅደስ የሚፈርስበት ዓለም የሚለወጥበት ጊዜ ምንድን ነው? ምልክቱ ምንድን ነው? እስቲ ንገረን አሉት። በደብረ ዘይት ወስዶ ዝርዝሩን ካለበት ዘመን ጀምሮ እስከ ዕለተ ምጽአት ፍሬ ነገሩን በሙሉ ዘርዝሮላቸዋል። እሱ ተሰቅሎ ሞቶ ተነስቶ ካረገ በኋላ በ44 ዓመት ከልደት በ77 ዓመት ነው የይሁድ ቤተ መቅደስ የፈረሰው። ከዚያ ጊዜ ጀምሮ እንግዲህ አልተሰራም እንደገና። እነሱ ቢያስቡም ምንም አልሆነም። አንዱ ሻልቅ አንዱ ሻልፍ አንዱ እየገባ ተበታተኑ፣ ስደተኞች ሆኑ። መጀመሪያ ሮማውያን ነበሩ። ከዚያ ቀጥሎ አረቦች ያሉት፣ ከዚያ ቀጥሎ ልዩ ልዩ አውሮፓውያን በተለይም እንግሊዞች ያዙት። ይኸው አሁን በ948 ነው እስራኤል ተመልሰው ወደ ሀገራቸው የገቡ። ይህን ያህል ዓመት በስደት ነው የኖሩ። አሁንም ከገቡ እድል አግኝተው ቤተ መቅደስ መስራት አልቻሉም። ይፈልጋሉ። ቀድሞ ሰሎሞን ሰርቶበት በነበረው ቦታ ላይ ሊሰሩ፣ ግን እስላሞች መስጊድ ስለሰሩበት ያንን ደግሞ አናስነካም ብለዋቸው ዘወትር በጦርነት ላይ ነው ያለው።
የአላክሳ መስጊድ ብርጌድ የሚባለው እሱ ነው የሚጠብቅ። የሚደባደቡ ከሱ ጋር ነው ዘወትር። እሱ ግን ከዚያ ተነስቶ በዓለም የሚመጣውን ለውጥ በዓለም ሐሳውያን መምህራን ራሳቸው እኛ ነን ክርስቶስ የሚሉ እንደገናም የክርስቶስ መልእክተኞች ነን የሚሉ ወንጌላውያን ነን የሚሉ አስተማሪዎች ነን የሚሉ ብዙዎች እንደሚነሱ በዚህ ምክንያትም ሃይማኖት ፍቅር እንደሚጠፋ መንግስታት በመንግስታት ላይ ህዝብ በህዝብ ላይ በጠላትነት እንደሚነሱ በየሀገሩ ራብ፣ ጦር፣ ቸነፈር፣ የመሬት መናወጥ አዳዲስ ችግር እንደሚደርስ በየስፍራውም ልዩ ልዩ የአረማውያን ምልክት እንደሚቆም ወንጌል በሞላው ዓለም እንደሚሰበክ ግን የማይጠቅም እንደሆነ መከራውን በዚያው ልክ እንደሆነ የመከራው ፍጥነትም ጊዜ የማይሰጥ ስለሆነ ሌላ ቀርቶ ወጥ ያለ ከምድር ቤት ዕቃ ለማንሳት እንደማይችል ያም ቀርቶ እርሻ ላይ የሆነ ገበሬ መሀል ላይ እንዳለ አንድ ነገር ቢደርስበት ከኋላ ተመልሶ ልብሱን ማንሳት እንኳን የማይችልበት አፋጣኝ ችግር የሚደርስ እንደሆነ ከዚያ በፊት ከዚያም በኋላ ታይቶ የማያውቅ ችግር ይመጣል ነው የሚል። እንዲያውም ለሚያጠቡ ለወለዱ ለሚያጠቡ ለሚያሳድጉ ወዮላቸው፣ ሽሽታችሁ በክረምት በሰንበት እንዳይሆን ጸልዩ እስከ ማለት ድረስ ተናግሯል። አይቻላቸውም እንጂ የሚቻላቸው ቢሆን የተመረጡትን እንኳን እስከ ማሳት የሚያጠራጥር ታምራት ያደርጋሉ ይላል እና የክርስቶስ ነን የሚሉትም በየቤታቸው ሁሉም ታምራት እናደርጋለን ከፍተኛ ትምህርት እንሰጣለን የሚሉ በመሆናቸው ክርስቶስ እዚህ ነው እዚያ ነው ህብስት አበርክቶ ይመግባል፣ ድውያንን ይፈውሳል፣ ታምራት ያደርጋል ቢሏችሁ አትቀበሉ፣ ባላችሁበት ሆናችሁ ጸንታችሁ ጠብቁ ነው። እኛ አባቶቻችን እንኳን ያገኙት ከሞላ ጎደል የደረሰባቸው በእኛ ግን ሁሉ ነገር ወደ መጨረሻው እየመጣ ችግሩ እየተነባበረና እየተደራረበ በመድረሱ እሱ እንዳለው አሁን እዚህ ቦታ ያስቀመጡትን ከዚህ አንስቼ ልሂድ ማለት የምንችልበት እድል የለንም። በጣም ከባድ ነው ፍጥነቱ። ሁሉ ነገር መሳሪያው እየተለዋወጠ ሄዷል። ችግሩም እየከበደ ሄዷል። ከዚያ ጀምሮ በመጀመሪያ እነ ሲሞን መሰሪ፣ እነ በራያሱስ፣ እነ አርዮስ፣ እነ ንስጥሮስ፣ እነ ሌዮን፣ እነ መሐመድ፣ እነ ሉተር ከዚያ ጀምሮ እንግዲህ ሃይማኖት እየተፋለሰ መጥቶ አሁን በጠቅላላ የክርስትና ሃይማኖት አለ ከሚባልበት ደረጃ ውጭ ነው። በስሙ ካልሆነ በስተቀር አለ ሊባል አይችልም። እንግዲህ ንጹህ ተብሎ የኖረ በኢትዮጵያ ብቻ ነው። በሌሎቹ የእስላም ኃይል ከተጫነው ብዙ ጊዜ ሆኗል። የኢትዮጵያ ጓደኞች ናቸው የሚባሉት እስክንድሪያ፣ ሶሪያ፣ አንጾኪያ፣ አርማንያ እነዚህ እንኳን በኮሙኒስትና በእስላም ከታፈኑ ረጅም ጊዜያቸው ነው። በኢትዮጵያ ነበር እስከዛሬ የነበረ። በኢትዮጵያ አሁን ጨርሶ ደግሞ ከነዚያ የባሰ ነው የሆነ። የነዚያ ምንም እንኳን የበላይ ባለስልጣኑ እስላም ቢሆንም
በውስጥ ራሳቸውን ችለው እምነታቸውን፣ ትምህርታቸውን፣ ስርዓታቸውን ጠብቀው እንደያዙ ናቸው አሉ። የኛ ግን አባቶች የተባሉት ራሳቸው መንገድ ለቀው ስለሄዱና ሁሉንም ስላበላሹት አሁን ከክርስትና ውጭ ነው ያለነው። ክርስትና ውጭ ነው ያለነው። ይህ በጣም እውነት መናገር አይቻልም እንጂ እውነት መናገር የሚኖር ሰው ቢኖር የሚችል ሰው ቢኖር ክርስትና በኢትዮጵያ የለም ብሎ መናገር ይቻላል። አሁንም የለም። ሀብተ ጥምቀት፣ ሀብተ ቁርባን ሕፃናት የማያገኙበት ደረጃ ነው የደረስነው። በሽተኞች ድሮ ሲታመሙ ዋናው መድኃኒታቸው ቁርባን ነበር። አሁን ግን ይሄ የለም። እንኳን ቁርባኑ የዕጣኑ ራሪ እምነቱ፣ የቅዳሴ ጠበሉ፣ ሕጽበቱ ብዙ ይጠቅም ነበር። ደርሰንበታል፣ አይተነዋል። ምን ነው? አሁን ግን ሁሉም የለም። ከሌላው ሀገር የባሰ የተጎዳን እኛ ነን። ድሮ የአገር ችግር የደረሰባቸው ክርስቲያኖችም ልዩ ልዩ እምነት ያላቸው አይሁድም እስላምም ሸሽተው መጠለያ ያገኙባት ኢትዮጵያ ነበረች። አሁን ግን ኢትዮጵያውያን በየሀገሩ ተበትነዋል። ለራሳቸው መጠለያቸውም የተቸገሩ የተንገላቱ ነው ያሉ እና በተለይ በዓለም ችግሩ በዓለም ነው። የኛ ግን የባሰ ነው ማለት ይቻላል። ለሚያስበው ሰው የሚጸልይልንም አላገኘንም። የነበሩት የክርስቲያን መጠለያዎች የነበሩት ገዳማት፣ አድባራት ሁሉ ዛሬ ዓላማቸውን ስተዋል እና መንገዳቸው ሁሉ ባዶ ነው የሆነው። ስለዚህ በጣም የምናስብበት ጊዜ ነው የደረስን እንጂ የጾም በኢትዮጵያ ብዙ ጠቃሚ ነበረ። ቤተክርስቲያኒቱ ታጥቃ እግዚአብሔርን የምታገለግልበት፣ ለምዕመናን ምሕረት የምትማጸንበት፣ ተማጽናም የምታስገኝበት ጊዜ ነበረ። በዚህ በጾም ጊዜ የሚተኙ አበው አልነበሩም። ውለው አንድ ጊዜ ያን ከቀመሱ በኋላ ወደ ጸሎት የሚገቡ ከሌሊቱ በ6 ሰዓት የሌሊት ሰዓታት ይባላል። ቀን ጾመ ድጓው በአንድ በኩል፣ የማልት ሰዓታቱ በአንድ በኩል ሲዘጋጁ ይውላል። ቀድሰው የዛ ጊዜ ቅዳሴ እንደዛሬው በሰዓት ተወስኖ በ7 ሰዓት ገብቶ በ9 የሚባል አይደለም። ምናልባት ቢያንስ 8 ተኩል ነው የሚገቡ። እስከ 11 ድረስ የሚቆዩበት ጊዜ ነበር። እንደዚያ ነው የነበረ ጾሙ። በዚህ አይነት ነበረ። ብዙ ተስፋ ብዙ ጸጋ አስገኝቶ አልፏል። ዛሬ ግን ይሄ ሁሉ ታጥቶ ነው የምንቸገር። እና በየዓመቱ በዚህ በጾም ሁኔታ የምናከብረው በዓል ደብረ ዘይት ነው። ሳምንቱንም ይህንኑ ነገረ ምጽአቱን በዚህ መሰረት ነው። እንዲያውም የጾም ቆሎ መሰብሰቢያ ይባል ነበር ደብረ ዘይት። ቄሱ ሁሉ ደግሶ ልጆቹን የሚቀበልበት ቀን ነው። ሲደግሳል። ልጆቹ ደግሞ አቅማቸው የፈቀደውን አንዳንድ ብርም 2 ብርም አችን ቋጥረው ነው ቤቱ የሚገኝ።
ታዲያ እንጃ እንግዲህ ደብረ ዘይት ካለፈ በኋላ ደግሞ እንጃ ጦሙ እንደው እየቀነሰ ነው የሚሄደው። ኃይሉ ሁሉ በጣም እየተፋጠረ ነው የሚሄደው። ዘንድሮ እንደውም ይሁን የፊተኛውም እያነሰ ነው በጣም። አሁን እንግዲህ እንጃ ቤተሰቡ እናንተ ሰምታችሁ እንደሆነ አላውቅም፣ ማስታወቂያ ወጥቷል። በዚህ ቀን መውሊድ፣ በዚህ ቀን ትንሣኤ እያለ የሚያውጅ ሰምታችሁ እንደሆነ በዚህ ቀን መጋቢት ስንት ቀን ነው መውሊድ፣ መጋቢት 30 ቀን ትንሣኤ እያለ ሰው ይሰማ ነበር ትናንትና። እንግዲህ የእስላምና የክርስቲያን ሀገር ሆነች ማለት ነው ሙሉ በሙሉ። ነገ ደግሞ እንግዲህ የሚመጣው አይታወቅም። ታዲያ ሁሉ ለቤተ ክርስቲያኒቱ ለክርስቲያኑ ሕዝብ ከፍተኛ አደጋ ነው። ቀጥሎም ለአገሪቱ አደጋ ነው። እንግዲህ እስቲ እሱ መልካሙን ነገር ያሳስበን፣ ሌላ ምንም የሚባል ነገር የለም። ሁላችን አንዱ ባንዱ እያመካኘን ጊዜውን ብናሳልፈው የሚጠቅም ነገር የለውም። እሱ ቀናውን ነገር አምጥቶ በየልቦናችን መልካም ነገር ስሎ እንድንመለስና ይቅርታ የምንጠይቅበት መንገድ እንዲመጣ እሱ በቸርነቱ ያስበን። የታወቀ ነው። አዎ ያ ደም የፈሰሰበት ቦታ መቼም እነሱ ይሰበሰባሉ። ክርስቶስ እዚህ ነው እዚያ ነው ቢሏችሁ አትመኑ። ያ ካለበት አሞሮች እንደሚሰበስቡ እኔ በመጣበት ጊዜ እንዲህ አይሆንም እንዲህ አይደለም ነው ያለ። መጽሐፍ ውስጥ ወደ ይጓልናው የሰው ልጅ በሚመጣበት ጊዜ ግን መብረቅ ከምስራቅ እስከ ምዕራብ ብልጭ ባለ ጊዜ ከምስራቅ እስከ ምዕራብ አንደየ እንደሚታይ አንደየ ለሁሉ እንደሚታይ ሆኖ ነው የሚመጣ ነው ያለ። አንዱ አይቶት ሌላው የማያየውና ወሬ የሚሰማበት ጊዜ አይደለም። ያ ወደፊት የሚመጣበት አመጣጡ እንደ ትናንት ነው አይደለም። ትናንት በተወሰብና ስለመጣ መምህር እዚህ ነው ያስተምራል፣ ህብስት አበርክቶ ይዘግባል ብሎ መናገር ይቻል ነበር። ተወስኖ ነው ስራውን የጨረሰው። አሁን ግን ለሁሉ በሚታይበት መልኩ ነው የሚመጣ። የሚያየውም ደግሞ ዓለም ያለ ሰው አይደለም። ሁሉም አልፎ ሞቶ ተነስቶ ነው ያ ሁሉ የሚያየው እንጂ ግማሹ በመቃብር ግማሹ በህይወት ያለ አይደለም። ወደፊት እሱ በሚመጣበት ጊዜ የሚሆነው 7 ዓመት የታሪክ መጽሐፍት እንደሚሉት 7 ዓመት ምድር ባዶ ትሆናለች ነው የሚሉት። ከሐሳዊ መሲህ ዘመን በኋላ ምድር ባዶ ትሆናለች። ዝናብና ነፋስ ብቻ እየተፈራረቀ ተራራውን እየፈነቀለ ጎድጓዳውን እየሞላ ያስተካክለዋል። ልክ በመዳመጫ እንደተዳመጠች እንደዚህ እንደ ከተማው ባቡር መንገድ እንደዚህ እስክትሆን ድረስ ዛፉንም ምንም ነቃቅሎ ቀጥ ያለ ሜዳ ነው የሚያደርገው በጠቅላላ ከዳር እስከ ዳር። ከዚህ በኋላ ጳጉሜን 5 ቀን ቅዳሜ በ6 ሰዓት ጀምሮ ጳጉሜን 6 ቀን እሑድ ይፈጸማል ነው የሚል ስርዓቱ። ጌታ ወደ ዓለም ይወርዳል። ዙፋኑ በሰማይና በምድር መካከል መስቀሉ በነበረበት ቁመት አንጻር ይዘረጋል። የመከራ መስቀል የተቀበለባቸው መሳሪያዎች ሁሉ ፊቱ ይደረደራሉ። ከዚህ በኋላ ሊቀ መላእክት ቅዱስ ሚካኤል የመጀመሪያውን አዋጅ ድምፅ ያሰማል።
ያን ጊዜ የሰው ልጅ የተቀበለው ሁሉ ተሰብስቦ እፊቱ ላይ ይገኛል። በሁለተኛው መላወስ መንቀሳቀስ የማይችል ትኩስ ሬሳ ይሆናል። በሶስተኛው ሁሉም እንዳይን ጥቅሻ ከተኛበት ተቀስቅሶ ስራው እንደመራው በቀኝና በግራ ተከፍሎ ይቆማል። ጻድቃን በቀኝ ኃጥአን በግራ ይቆማሉ። እንግዲህ በዚህ ጊዜ አባቴ የባረካችሁ ዓለም ሳይፈጠር የተዘጋጀላችሁን ክብር ዘንድ ወደ እኔ ኑ ብሎ ጻድቃንን ይጠራል። እነሱ ወደሱ ይሄዳሉ። ኃጥአንን ግን እናንተ ርጉማን ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ ያሰናበታቸዋል። ከዚህ በኋላ የሚሰማ ድምፅ አለ። ዓለም እንዳልነበረ ይሆናል ነው። እነሱም እሱን ተከትለው ወደ መንግሥተ ሰማይ ይሄዳሉ። ከዛ በኋላ ያለው ስራ የሚያውቀው እሱ ነው። እንዴት የተጻፈ የተመዘገበ ነገር የለም። ስለዚህ እነዚያ አሞሮች ወደ ዕቃ ባለበት እንደሚሰበሰቡ እኔ ወዳለሁበት ሰዎች ይመጣሉ እንጂ ፈልገው አያገኙኝም ለማለት ተናገረኝ ነው። እኔ ለሁሉም እገለጣለሁ ያን ጊዜ። ስለዚህ እዚህ ነው እዚያ ነው ቢሏችሁ በየቦታው ይኸው አዲስ አበባ ሁሉ በየስርቻው ቤተክርስቲያን ነው ባይነው ሙሉ አማኝ ሙሉ ወንጌል አማኝ ነው የሚሉት። ሙሉ ወንጌል አማኝ ቃለ ሕይወት ምናምን የሚባል ሁሉ ወደኛ ነው እኛ ነን ያለን እያለ ነው። እና ይሄንን እሱ የተቃወመው ያለ ምን ላይ ነው? በዚህ ጊዜ እመጣለሁ አላለም። በዚህ ጊዜ እመጣለሁ አላለም እሱ። ለዚህ እኮ ነው የሰው ልጅ በዚህ ጊዜ ይመጣል ይሄ ይሆናል እዚህ ነው እዚያ ነው አይባልም። መብረቅ ብልጭ ሲል ከምዕራብ እስከ ምዕራብ እንደሚታይ ሁሉ አመጣጡ እንደዚህ ሆነው ለሁሉ ይታያል አለ እንጂ በ8ኛው ዓመት 1000 ዓመት በ8ኛው ቀን ያለው ነገር የለም ነው። ለማክበር ይመጣል ነው ብለው ነው። አብይ ጾምና የረቡዕና የዓርብ ጾም እስከ 11 ምክንያቱም የጌታ መቃብሩ 11 ሰዓት ነው። ይህ ካልተቻለ የቅዳሴ ዕርገተ ቁርባን 9 ሰዓት ነው። እስከ 9 ሰዓት ከዚህ በፊት ግን አይፈቀድም እና 9 ሰዓት ነፍሱን ከሥጋ የለየበት ነው እና የቅዳሴ ሰዓት ከሌሊቱ 9 ሰዓት ከቀኑ 9 ሰዓት 18 ሰዓት ያስፈልገዋል። ከሌሊቱ 9 ሰዓት የተያዘበት በጌቴሴማኒ ሲጸልይ ቆይቶ ከምሽቱ 3 ሰዓት ነው ከዚያ ሲወጣ ነው የከበቡት እና ከዚያ ሰዓት ጀምሮ እስከ ወደ ጲላጦስ ፊት እስከቀረበበት ሰዓት ድረስ 9 ሰዓት አለ። ወዲያ ከቀረበ በኋላ ደግሞ እስከ ነፍሱን ከሥጋው እስከለየበት ድረስ 9 ሰዓት አለ። የተዳምሮ 18 ሰዓት ይሆናል። ከዚያ 2 ሰዓት ወደ መቃብር እስከወረደበት 21 ሰዓት ይሆናል። ጠቅላላው የጾማችን ጊዜ ይሄ ነው። በሰሙነ ሕማማት ግን እስከ ምሽቱ 1 ሰዓት ድረስ ያዛል። እንዳትገቡ መጀመሪያም የአመፀኞችን ትምህርት ከመስማት እኔ ጠብቃችኋለሁ አለኝ ያለ ተጠንቀቁ ነው ያለ። ሊለዋኒክሙ ንበሩ ወቁ ያሰይቱኩም እንዳያስቷችሁ ተጠንቀቁ ተዘጋጅታችሁ ኑሩ ነው ያለ። ያም የሚሆነው ቢሆን መንግስታት በመንግስታት ላይ ቢነሱ ህዝብ በህዝብ ላይ ቢነሳ ራብ ጦር ቸነፈር ቢሆንም
መምጣቱ የማይቀር ነው። ግን እናንተ ጸልዩ፣ ወደዚህ ወደ ፈተና እንዳትገቡ ጸልዩ፣ እስከ መጨረሻ የታገሰ ይድናል ይላል። ይድናል ዘሰይቴግ እስከ ፍጻሜ ውእቱ ይድን ወዘአዝለፈ ትዕግሥቶ ውእቱ ይድን። አፈጻጸሙ አደራረጉ ለብቻው ነው። ለምሳሌ እኔ ባለፈው ሰኔ 1 ቀን ከጠዋቱ 2 ሰዓት እዚህ ላይ የተጀመረው አውቶቡስ እኛ ከየት እንደመጣ አናውቅም። ሲመጣማ ተዘጋጀን። ያው 5 ተኩል እስኪፈጸም ድረስ ምድር ቃጪ ነበር። ሰው ይተርፋል የሚል ሀሳብ አልነበረም። ነገር ግን እሱ አወቃ ተረፈ እና የሚመጣው ቢመጣ የእግዚአብሔር ታዳጊነት አይጎልም እኛ ካሰብንበት። አሁን እኮ የኛ ማሰብ እኮ ያስቸግራል። አዎ የኛ ማሰብ። ስለዚህ ደግሞ የቤተ ክርስቲያኒቱ ሕይወት አስቸጋሪ ሁኔታ ላይ መድረሱ አይን ከሌለ ምን ይሆናል? እመሰ አይን ከሐማሚ ሁሉ ሥጋ ከጽልመተ ይከውን። አይን በሽተኛ ከሆነ ሁለንተና ጨለማ ነው ያለ ጌታ። አዎ ወእመሰ አይንህ ጤነኛ ከሆነ ግን ሁለንተና ደህና ነው፣ ሁለንተና ብሩህ ነው ያለው። ቤተ ክርስቲያኒቱ ደህና በሆነችበት ዘመን እኮ ዓለም በመከራ እየተሰቃየ ኢትዮጵያ ብዙ ድል አሳልፋለች በሰላም ብዙ። ይሄ በመሆኑ እኮ ነው 3000 ዓመት ሳይለወጥ መንግስት መኖር ቀላል ነገር ነው። 3000 ዓመት የነገስታት ዙፋን ሳይታጠፍባት 3000 ዓመት ነው የኖረችው። ይህ ኃይል ከየት የተገኘ? ከመንፈሳዊው ኃይል። አዎ ግን መሪዎችም ራሳቸው በእውነቱ ጠንካሮች ሆነው ያንን እድል ያገኙበትን መንበር ጠብቀው ሲኖሩ፣ የዛሬዎች እኮ ትተውት ሄዱ። እዚህ ወደቀ እንኳን አላሉትም። ትተው ሄደው ዛሬ የፈረንጅ እግር እያሹ ነው ያሉት እና ያላመጡትን ለመዋጥ ዋጡትን እንኳን ጉሩባቸው ከማስተላለፍ የሚችልበት እድል አላገኙም። እየተናነቁ ነው የሚኖሩት። የሁሉ ታዲያ የቤተክርስቲያኒቱ ድክመት ነው እንጂ ቤተክርስቲያኒቱ ብትጠነክር ኖሮ ብዙ ምህረት ይገኝ ነበረ። አሁን ያለው አኳኋን በጣም እኮ አደገኛ ሁኔታ እኮ ነው ያለንበት። በጣም መራራ ላይ ነው። እኛ ሆነን ውጠነው ግድ የለሽ ሆነን ነገር የማይከብደን ሆኖ ሌላውም በሌላው ሞት እየሳቀና እየቀለደ ምን ብለን ነው እንጂ ከመስከረም 16 እስከ ጥቅምት 10 የተፈጸመው በክርስቲያኖች ላይ የተፈጸመው ሁኔታ እኮ የሚረሳ እኮ ነገር አይደለም። የሚረሳ አይደለም። በቅዱሳን ዜና ዲያብኛ ስታገር በሞተ የሰማዕታት ሐውልት ይባላል። ሰማዕታት የሚባሉት እኮ እነዚህ አይደሉም። እነዚህ እኮ ናቸው ሰማዕታት የሚባሉት። ቤተ መቅደስ እንዳሉ አይደለም ያቃጠሏቸው፣ እዛች ላይ አገልግሎት ላይ እንዳሉ እያሉ የሚፈጇቸው፣ የሰዎችን እያረዱ ደማቸውን አልጋፋቸውም ሌሎችን። ይሄ ምን ያህል አስጨናቂና አሰቃቂ ነበረ። ልናዝንበት፣ ልናለቅስበት፣ ልንተክዝበት የሚገባን ነበረ። ግን ወሬው እንኳን እንዳይሆን ይቀር ወሬ ከነሽታ ምን ያደረገው ማን ነው? የቤተክርስቲያን ኃላፊዎች ናቸው። ለዚህ ነው ሐዋርያው ቅዱስ ጳውሎስ እኔ ከሄድኩ በኋላ ለመንጋው የማይራሩ ተኩላዎች እንደሚመጡ እኔ አውቃለሁ። እግዚአብሔር በደሙ የዋጃትን ቤተክርስቲያን ሲጠብቁ ጳጳሳት አድርጎ ይሾማቸው፣ እናንተ ግን ለመንጋውና ለራሳችሁ ተጠንቀቁ ብሎ ነበር። ይህን ማስጠንቀቂያ የተቀበለ የለም፣ የሰማው የለም። ሌላ አይደለም ሲሆን በመንግስት በኩል
ለምን የተደረገ ብላ መጠየቅ ትችል ነበር ቤተክርስቲያኒቱ። ያ ቢቀር እቤቷ ውስጥ እግዚአብሔርን እባክህ ማረን ማለት ነውር ይሆናል። እግዚኦ መሐረነ ማለት በጣም ከባድ ነገር ነው። ይመለሳል ግን ብሏል። እዘኑ ነው ያለ። ካዘን የማይመለስ ነገር የለም። ባለንበት ወይ ነው እንጂ ቦታ መርጠን አይደለም። እዚህ ማለት አንችልም። አንድ አይነት ሰው በመሪው ላይ እምነትን ካልጣለ ምን ማድረግ ይችላል? ምንም የሚያደርገው ነገር የለም። መሪውን አምኖ ነው የሚወጣ። እንግዲህ እዚያ የቀረ ያ መሪው ካላዘነለት በስተቀር ገደል ቢጨምረው ወይም ባህር ቢጨምረው ያ ሌላ ነገር ነው። እሱ ግን ያለ ጥርጥር መሪውን አምኖ ነው የሚወጣ። እኛም መሪያችንን አምላካችንን ሁሉን እንደሚችል ደግሞ እናውቃለን። ሁሉን ማድረግ እንደሚችል እናውቃለን። ዳንኤል 3 ቀን አንበሳ ጉድጓድ ውስጥ ታስሮ አንበሳው እየተራበ ፊት ለፊት እየተያዩ 3 ቀን አልቆየም። እዛው እንዳለ ነቢዩን ዕንባቆምን ምግቡን ይፈድለት ብሎ አላከው። ተዘከረኒ እግዚአብሔር ለይሃድጎሙ ለሊያፈቅርዎ ወዳጆቹን የማይረሳ አምላክ እኔን ማሰበኝ ይኮናል። ይሄ የሰውዬ እንግዲህ ወዲያ ወዲህ የሚልበት ምንም ነገር የለውም። አለቀ። ግን እምነቱን ስላደረገ ያው አዳነው። ሰለስቱ ደቂቅ ለመሆኑ ይህንን ማለት ትችላላችሁ ወይ ቢላቸው አምላካችን የፈለከውን ብታደርግ አምላካችን ያድነናል ካሉ በኋላ ባያድነንም እንኳን አናደርገውም ነው ያሉት። ግን ይኸው እምነታቸውና ቃላቸው ከነደደ እሳት አወጣቸው። ሰማዕታትን ይታደጋቸው ነው ይሄ ነው። እኛም ባለንበት ሆነን በእምነታችን ጸንተን ሳንዘበርቅ ከነበረው ሳናፈገፍግ የነበረውን ይዘን አቤት ካልነው እኛን ማዳን ስራው ነው። እሱ ምንድን ነው? ይሄ ድሮም እኮ መከራው የሚመጣ ይመስላል ነው እኮ እንጂ አይመጣም እኮ ይቀንስም ነበር። ለምን ኢትዮጵያ እንዳልኳችሁ ታሪኳ ራሷ ያስረዳል። ምንም ዓለም ነውና ከመከራ ነፃ ነበረች ብለን መናገር ባንችልም ምን ያህል እንዲህ መውጫ መግቢያ የሌለበት መተናፈሻ የሌለበት ደርሰናል ነው። ታዲያ የሌለበት ውስጥ አሁን ያለ ነው። ቤተክርስቲያን ገብተን ደስ ብሎን መጸለይ ያቃተን ልባችን ተረጋግቶ እንባችንን ማፍሰስ ማንችልበት ደረጃ ያጣን ስለዚህ እኛ ከጠነከር አሁንም ሁሉ ይጠፋል አላለም። ይድናል ያለ የበረታ ይድናል ያለ እሱን አቤት ማለት አለብን። እውነት እንዳይቻ ሀገር እኔ ሌላ አይደለም የሚናፍቀኝ የራሴ ህይወትም እንደዛው ነው። ግን እውነተኛ የቱ ቤተክርስቲያን እንደገና ቆማ መንበሯ ተዘርግቶ ምዕመናን ለሀብተ ጥምቀት ለሀብተ ቁርባን የሚወጡበት እድል ተገኝቶ ይህ 2 ቀን እንኳን አለምንም ነው። በእውነት አንድ ቀን ያውቃይ ነበር።
የቸርነቱ እንዴት የቤተክርስቲያን ሰዎች ሃይማኖትን ያጠፋሉ? እንዴት የቤተክርስቲያን ሰዎች ምዕመናን እዚህ ድረስ እንዲደርሱ ያደርጋሉ? የራሳቸው ክብር ሳይጎዳ ምዕመናን እጃቸውን ሳያጥፉ የሚበሉት አልሰጧቸውም፣ የሚለብሱት አልሰጧቸውም። እነሱ እንዲህ ብለው ያጥፋሉ ቤተክርስቲያኒቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድመን ቅዱሱን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን አገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምሕረት ቁጣውን በትዕግስት እንድትመልስልን ከዚህ ጊዜ ከዚህ ሰዓት እንዳደረስከን ደግሞ ብርሃን ስለሰጠን ለማየት እንድታበቃን እንዲሁም ለዛሬ ዓመት ደርሰን ቸርነትህን ለመመስገን ጌትነትህን ለማመስገን እንድታበቃን በእናትህ በእመቤታችን በቅድስት ድንግል ማርያም ስም ተማጽነን እንለምንሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን በመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም አለይኩም ለሰብእ ለምጅመራን ወመጥቶት ይወሪ ለይሁን እንታና ለሰብእ ለይሁን ወፈውትን ለይሁን ዘብን ይሁን ሀረ ሀዋና ይሁን ይሁን ነገር ይሁን ይሁን ሸሪቱ አማላጅቱ ማምላክ ወላዲተ አምላክ እመቤታችን ስለ ኃጥአን ሁሉ በአብ በወልድ በመንፈስ ቅዱስ ዙፋን ፊት በምታቀርቢው በአማላጅነትሽ እኛንም አገራችንንም ሕዝባችንንም እንድታስብልን እንድትለምኝልን እንድታማልጅን ከመከራ ሥጋ ከመከራ ነፍስ ሰውረን አንቺ ሕዝቧን አስራት አገሪቱን ርስት አድርጌ ሰጥቼሻለሁ ያለውን ቃል ኪዳን እንድታዘክሪልን እንለምንሻለን፣ እንማልድሻለን። ቸር እግዚአብሔር አምላካችን ነው ለእናትህ በሰጠኸው የማይታበለው ቃል ኪዳን ሁላችንንም አገራችንን እንጠብቅልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር በደላችንን ይቅር በለን እኛም የበደሉንን እንደምንል ፈተና ክፉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና እመቤታችን ቅድስት ድንግል ማርያም ሆይ በመንፈስ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ያንተ ላንቺ ይገባሻል። ቅድስት ቤተክርስቲያን እንዲሁ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ይህ ከአንቺ ጋር ነውና የተወደደ ነው ጌታችን ከወላዲቱ ከኢየሱስ
ምህረትን ለምንልን ሄዳችን ያስተሰርይብን ዘንድ ይለናል። አሜን።
አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን። Hello.